በስተመጨረሻ ቤተሰቦች ጥሩ ውሳኔ ላይ ወስነዋል። የአብርሽ የቅርብ ዘመዶች ቡታጅራ የሚገኙት አዲስ አበባም ያሉት አጎት አክስቶቹ ሁሉም በመሰብሰብ ይህ ልጅ አሁን መሄድ ያለበት ሆስፒታል አይደለም፣ በሆስፒታል ምንም ደና ነገር እንደማይገኝለት እሱ ላይ የተደረጉት ሌሎ መጥፎ የመንፈስ አሰራር ስለሆኑ ወደ ጸበል ቦታ ያምራ ብለው ሁሉም ወስነዋል። በቀጣይ ሳምንት የተለየ ገዳም ቦታም ሊሄድ እንደሆነ መረጃው እየደረሰኝ ይገኛል። ይህን ጉዳይ አስመልክቶ ቡዜ ከባድ የተባለ እውነታና ከባድ የተባለ ውሳኔ ላይ ደርሳለች። ሩታም እንደለመደችው አብርሽን ወደ ራሷ ለማድረግ ስትሞክር ከባድ የተባለ የህግ አካል ነው ያፋጠጣት። ሁሉም በዝርዝር ተደምጠዋል። በቀጣይ ሳምንታት አብርሽ የሚያቀናበትን መንፈሳዊ ቦታ ተለይቷል። ሁሉንም በዝርዝር አስደምጣችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። አብርሽ እንዲህ መሆን ጨንቋችሁ አሁን ድረስ ስለ አብርሽ የምትከራከሩ ውድ የሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። ሁልጊዜ ለሰው እንዲህ እንደምትጨነቁት ለእናንተም ፈጣሪ አምላክ የሚጨነቀውን ይላክላችሁ። አብርሽ ላይ እጅግ ትልቅ ተስፋ እየታየ ነው። የመጀመሪያ ነገር ዶክተሯ አሁን መሄድ ያለበት ወደ እህቱ ቤት ነው። ምክንያቱም ይኸው እዚህ ሁሉም ታማሚ እሱን የሚጠይቁ በሙሉ እህቱ ቤት ቢያመራ መልካም ነው እያሉኝ ነው። ስለዚህ እህቱ ቤት ቢሆን ለአይምሮ መረጋጋት ትልቅ ድርሻ አለው ብላ ይህን ውሳኔ ሰጥታለች። ታዲያ ቤተሰቦች ድጋሜ ተጨቃጭቀው ወደ እህቱ ቤት ወደ ቡዜ እንዲያመራ ተወስኗል ማለት ነው። ታዲያ ከዚህ ጉዳይ ጋር ውስጥ ለውስጥ ደግሞ የደረሰኝ አንድ መረጃ አለ። አብርሽ በሕክምና ምንም ችግሩ እንደማይታወቅለት፣ መፍዘዝ መደንዘዙ አሁንም እንዳለ፣ እሱ ሊነቃ እንዳልቻለ በዝርዝር በሕክምናም ተረጋግጧል። እንደዚህ አይነት ነገሮች እንግዲህ እንደምናውቀው በተለይ መተት፣ መጥፎ አሰራር፣ ከባድ ሰው ላይ የሆነ የሚደረጉ ነገሮች የሚባሉት በሕክምና ምንም ሊገኙ አይቻሉም። ብዙዎቻችሁ ታውቃላችሁ። እንደዚህ አይነት ነገሮች መፍትሄ የሚገኝባቸው ከመንፈሳዊ ቦታዎች እንደሆነም ነው ሁሉም ሰው ጠንቅቆ ከዚህ በፊት የሚያውቀው። ይህንንም አስመልክቶ ነው ቀደም ብሎ ብዙ ኦዲየንስ ረዚህ ነገር ላይ ብዙ ሰው ይጨክን፣ ወይ ስውሯ፣ ወይ ጻድቃኔ፣ ወይ የሆነ መንፈሳዊ ቦታ ይሂድ ይጸለይለት እየተባለ መረጃዎቹ ሲተላለፉ የነበረው። ይህን ጉዳይ አስመልክቶ ይመስላል ከቡታጅራ ያሉ ቤተሰቦች አሁን መምጣት ባንችልም፣ አስቸኳይ መምጣት ባንችልም ብለው ቡዜን እንግዲህ በቪዲዮ ኮል ሲያዋሯት እንደነበር። ዘመድ ተሰብስቦ እኛ የአብርሽን ደህንነት እንፈልጋለን፣ ስለዚህም መንፈሳዊ ቦታ ውሰጁ፣ ሳምንት ጸበል ይጠመቅ ብለው ቤተሰቦች እንደዚህ አይነት ውሳኔ ላይ እንደወሰኑና እዚህ መደምደሚያ ላይ ደግሞ ቡዜን በስተመጨረሻ እዚህ ሐሳብ ተስማምታ እህቱ ቡዜ እኔ ሁሉንም ኃላፊነት እወስዳለሁ፣ የቀረው ስራዬም ይቀራል፣ እሱንም መንፈሳዊ ቦታ ወስጄ እቀመጣለሁ፣ ወንድሜ ብቻ ወደ በፊት ፈገግታ ሳቁ ይመለስልኝ ብላ እሷም እንግዲህ ያለውን መልእክቷን አስተላልፋለች ማለት ነው። እንግዲህ ይሄን ጉዳይ ስትሰማ ሩታ ድጋሜ አብርሽን ወደ ራሷ ለመጎተት ከነዚህ ሰዎች ለማራቅ ከዘመዶቹም ለመበታተን ነው እንግዲህ እንደለመደችው ከዚህ በፊት እንዳደረገችው አብርሽን ለመውሰድ ስትሞክር እንግዲህ ከባድ የወረቀት የጥያቄ የተለያዩ የህግ የሚመለከቱ ወረቀቶች እንደደረሷት መረጃውን የሰማሁት። ቡዜ ውስጥ ለውስጥ የሚገርመው ጉዳዩን ሁሉ ወደ ህግ ወስደዋለች። ወንድሜን አፍዝዘውብኛል ብላ የምትጠረጥራቸውን ሰዎች ቀድማ አሳውቃለች። ትናንት የሆስፒታሉ ቪዲዮ ላይ ካያችሁ ብዙም ቦታ ላይ አልታየችም ነበረ። ቡዜ ወጣ ብላ እንግዲህ የህግ አካላቶችን ስታናግር እንደነበር፣ ከሆስፒታል ከወጣ በኋላ ድጋሚ እንዲጫወቱበት አልፈቅድም፣ አሁንም ያዘናጋኝ ታላቅ ወንድማችን ዴቫ ወይም ዳዊት ነው፣ እዚህ ጉዳይ ላይ የህግ አካል አይግባ፣ አንዱ ለአንዱ መጎዳዳትን ይመጣል ብሎ እሱ አስፈራርቶ እሱ ማይሆን ሐሳብን እንዳስብ አድርጎ ነው እንዲሁ ካቀርኩት ነገር የጎተተኝ እንጂ እኔ እዚህ ውሳኔ ላይ ወስኛለሁ ብላ ነው እንግዲህ ቡዜ በጣም ከባድ ውሳኔን አስተላልፋ የህግ አካላቶች ከዚህ ቀደም የተለቀቁ ቪዲዮዎችን እንዲያዩ፣ ለዚህ ሁሉ መንስኤ ወንድሟ እንዲህ ለመፍዘዙ ትልቁ ምክንያት ሩታ እንደሆነች እንዲረዱ፣ ከእንግዲህም እንዳታስቸግር ማስጠንቀቂያም እንዲሁም ደግሞ ከባድ የጽሁፍ ማስጠንቀቂያዎች እንዲደርሷት ሁሉ ያው ቡዜ ጣጣውን አስጨርሳ ለህግ አካላቶች የተናገረችው። ታዲያ እንግዲህ ሩታም ላይ የሆነ የህግ ወረቀቶች ሳይደርሷት አይቀሩም። ከእንግዲህ ለምታረገው ነገር እንድትጠነቀቅ፣ የሰው ሰው እንዳታፈዝ፣ የሰው ሰው በግድ እንዳትይዝ፣ ሁሉም ጉዳዮቿ በመረጃ እንደተያዙ የተለቀቁት ቪዲዮዎች ሁሉ እንደታዩም ጭምር አብሮ መረጃው የተሰማው። ስለዚህ ሩታ ጋር የተለየ ነገር ከሌለ እነዚህ ሰዎች አሁንም ቢሆን በሌላ ነገር ሸውደው አብርሽን ወደ ራሳቸው ካላመጡ እመኑኝ በቀጣይ ሳምንታት ከቡዜ ጋር ነው የምንመለከተው። ከዛም አልፎ ተርፎ ብዙዎቻችሁ በጓጓችሁለት መንፈሳዊ ቦታ ቢሄድ ይጽናናል
እንዳልባላችሁት በሱ መልኩ ብቻ እንደምትመለከቱት ነው አስጠንቅቄ እምነግራችሁ። የአብርሽን ደስታ ለማየት ቀን ከሌሊት ቪዲዮ ስትጠባበቁ እምትውሉ አብርሽን እዚሁ ዩቲዩብ ላይ ብቻ እያወቃችሁት እናንተ በቅንነት ዛሬ ድረስ የምትወዱት የምታከብሩት የሰውን ፈገግታ እንጂ የሰውን መከፋት ማየት እማትፈልጉት ውድ ቅን ያገሬ ልጆች የእውነት የእናንተስ አመለካከት ይለያል። እንደናንተ አይነት ኦዲየንስ የትም አይገኝም። ሁል ጊዜ ለሰው መልካም ጥሩ እንደምትመኙት ለእናንተም ጥሩ የተባለው ነገር ሁሉ በህይወታችሁ ይቅጠማችሁ። አብርሽ ቀና ብሎ አንገቱን ቀና አድርጎ ከዚህ በፊት እንደነበረው ሳቁ ተመልሶ ተመስገን ሁሉም ነገር አለፈ ብሎ እናንተን የሚያመሰግንበት ኦዲየንስን እጅግ አመሰግናለሁ የሚልበት ቀን እንዲመጣ ምንወደው ምንናፍቀው ያሳቁ እንዲመለስ የእውነት ከልብ እመኛለሁ። ይህን ጉዳይ አስመልክቶ ሄርሜላም በራሷ በኩል ከባድ ችግር ውስጥ ትገኛለች። በአጠቃላዩ ግን ቡዜ የደረሰችው ልጁ ሰው አይደለም የሚያስፈልገው ወደ ራሱ መንፈስ እንዲመለስ ነው። ይሄም የቤተሰብ ውሳኔ አለበት። የታላላቅ አጎቶቼ፣ አክስቶቼ፣ አባት እናቶቼ የሁሉም ውሳኔ አብርሽን ጸበል ይዘሹ ሂጂ ነው። ስለዚህም እኔም ማረገው ይሄንን ነው ብላ ነው እንግዲህ ቡዜ በሁኔታዎች ሁሉ የተስማማችሁ ማለት ነው። እመኑኝ አብርሽ በየቀኑ ያንን ሲያደርግ ወደ ራሱ የሚመለስበት ነገር እየጨመረ እንደሚመጣ አልጠራጠርም። እነዚህም ጉዳዮች አስመልክቶ ትናንትም ትናንት የተላለፉት ቪዲዮዎችንም አካቶ ምን አይነት ምልከታ አሳላችሁ? ጉዳዩ ደግሞ ወዴት ያመራል ብላችሁ ትጠብቃላችሁ? የአብርሽና ሩታ ጉዳይ እንደ በፊት እንደነበረው ፍቅራቸው ሳይሆን ቀርቶ ዛሬ በጠላት ደረጃ በሚመስል መልኩ አንዱ አንዱን እስከ ማፍዘዝ የአልጋ ሆስፒታል ላይ እስከ መተኛት የሚያደርስ ጉዳይ ላይ ሲረማመዱ እያየን ነው። ሩታን ታይ ብለን ነበር፣ ልትሰማ አልቻለችም። የሚመክራት የሚገስጻት የተለያዩ መጥፎ ነገር ውስጥ እንድትገባ የሚያረጓት የተለያዩ ሰዎች ዛሬም የልጇን አባት እንድትጎዳውና እሷ ወደ ራሷ ያመጣች መስሏት ይኸው ዛሬም እሱ ዝቅ እንዲል እንዲዋረድ ክብሩ ዝቅ ብሎ መሳቂያ እንዲሆን ነው እያደረገች ያለችው። እመኑኝ ይሄ ነገር አብርሽ ወደ ራሱ ሲመለስ ዋጋ ያስከፍላታል። አብርሽን በሩታ ያለው አመኔታ ይቀንሳል። እሷንም የሚጸጽታት ነገር እንደሆነ ነው አጥብቄ የምነግራችሁ። የሁሉ ነገር ግን ሳይመጣ ነው ሩታ አሁንም ደጋግመን እባክሽ ካለሽበት ነገር ንቂ። ምንም ቢሆን የልጅሽ አባት ነው። ለልጃችሁ ስትሉ በጋራ ከኖራችሁ መልካም፣ ካልሆነ ደግሞ ተለያይታችሁ የምትኖሩበት ነገር ጥሩ ነውና ለልጃችሁ ስትሉ ግን መከባበሩ ያስፈልጋል ብለን ሁልጊዜ መልእክታችንን የምናስተላልፈው። ዛሬም ይህንን መልእክቴን በማከል ነው የዛሬን መረጃዎችን እማበቃው። በሌሎች አዳዲስ መረጃዎቻችን እስክንገናኝ ድረስ ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበረ። ሰላሙን ሁሉ ተመኘውላችሁ። ሰላም